ሶ በዛሬው ሌሰናችን የምናየው it's about creating conscious citizens and ensuring sustainable development ነው። ሶ it's about አሁን ከናቹራል ሪሶርሳችንን ኮንዘርቭ ከማድረግ ጋር ተያይዞ we're going to work on our citizens ማለት ነው። ሶ creating conscious citizens ስንል it's about ላይፍን ቫልዩ የሚያደርጉ ናቹራል ሪሶርሶችን ቫልዩ የሚያደርግ ሲቲዝኖችን ማፍራት ማለት ነው። ሶ valuing life all living things እና ኤቲካሊ መኖር አሁን የተለያዩ ዙሪያችን የሚገኙ ላይፍ ያላቸውም ላይፍ የሌላቸውም ናቹራል ሪሶርሶች አሉ። ሶ አስ ኮንዘርቬሽን አፕላይ ለማድረግ we have to use it wisely ያንን ደግሞ ለማድረግ ኮንሽስ የሆኑ ሲቲዝኖች መሆን ይጠበቅብናል ማለት ነው። ሶ ይሄን የምናደርግበት ዋናው ዌይ it's by building awareness እና promotion ነው። ባዮሎጂን በመጠቀም ኮንዘርቬት ካላደረግን ለኛው እንደሆነ ጉዳቱ ለሶሳይቲያችን በማስተማር we can ensure sustainable development ማለት ነው። ሌላ ደግሞ ቅድም እንዳለው ምንድነው ሪኒዌብል ሪሶርሶች ስላሉን እነሱ ላይ ፎከስ አድርገን ሪሳይክል በማድረግ ዋይዝ የሆነ ዩዝ መጠቀም እንችላለን። ሌላው ሰስቴኔቢሊቲ ነው። ሰስቴኔቢሊቲ ማለት ይሄኛው የፈጠርነው የኮንዘርቬሽን ሲስተም ሊሆን ይችላል እሱን ማስቀጠል መቻል አለብን። ፎር ሰስቴኔቢሊቲ ኢኮኖሚክ፣ ሶሻል እና ኢንቫይሮንመንታል የሆነ ፒላር ነው ማለት ነው ሰስቴኔቢሊቲ። ሶ አሁን ይሄንን ኮንሽስ ሲቲዝንሶች ስንፈጥር ምን አይነት ባዮሎጂ ለኛ ምን ያበረክትልናል ስለ የመጀመሪያው ባዮቴክኖሎጂ ነው። ባዮቴክኖሎጂ if you remember it is the ባዮሎጂን ተጠቅመን ላይፋችንን ኢዚ በማድረግ ነው። ላይፋችንን ኢዚ ማድረግ ደግሞ ቴክኖሎጂ። ሶ ባዮቴክኖሎጂ እንደዛ ነው። ሶ one of the ways ይሄን የምናደርገው it's using of living organism for human benefit ማይክሮ ኦርጋኒዝምስ ሊሆኑ ይችላሉ ኦር የተለያዩ ሊቪንግ ኦርጋኒዝሞችን ለሂውማን ቤኔፊት መጠቀም it's ባዮቴክኖሎጂ ነው። ሌላኛው ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ወይም ደግሞ ትራንስጄኒክ ኦርጋኒዝሞችን መጠቀም ነው። ምን ማለት ነው ጄኔቲካሊ ሞዲፋይድ? አሁን ለምሳሌ ድቅል ዶሮ ወይም እንቁላል ሲባል ሰምታችሁ ታውቁ ትችላላችሁ፣ ኦር የፈረንጅ ያበሻ። አሁን what's the purpose of this? እኛ የምንፈልገውን ያክል እንቁላል ሊሆን ይችላል፣ የምንፈልገውን ያክል ወተትም ሊሆን ይችላል። እነዚህ ነገሮች ለማምረት የተለያዩ ትሬቶችን ወስዶ በላብ ያው ጄኔቲካሊ ሞዲፋይ አድርጎ የምንፈልጋቸውን ኦርጋኒዝሞች ማምረት ወይም ደግሞ እንዲወለዱ በማድረግ ሰስቴኔብል የሆነ ዴቨሎፕመንት ልናመጣ እንችላለን ማለት ነው። ስለዚህ አፕሊኬሽኖቹ ምን ይፈጥሩልናል? ሃይ ይልድ ይፈጥሩልናል ማለት ነው። ስለዚህ አሁን ለምሳሌ አንድ ላም ልትሆን ትችላለች፣ ወር አንድ ዶሮ አሪፍ የሆነ ካራክተሪስቲክስ አላት፣ ሌላኛው ዶሮ ደግሞ ሌላ የሆነ ትሬት አለው። የሁለቱን ትሬት ኮምባይን በማድረግ የተሻለ ዶሮ ደግሞ መስራት እንችላለን ማለት ነው። ሶ ፖሊዩሽን ፕሪቨንሽንም ላይ ባዮሎጂ ቴክኖሎጂ አፕሊኬሽን አለው ማለት ነው። ሶ ዋን ኦፍ ዘ ሞስት ኢንሹሪንግ ወይም ደግሞ አሁን ፉድ ሴኩሪቲን ያመጣልናል ብለን ከምንጠብቃቸው የባዮቴክኖሎጂ አፕሊኬሽን ምንድነው? ሲንግል ሴል ፕሮቲን የምንለው ፕሮሰስ ነው ማለት ነው። አሁን እዚህኛው ላይ ኢትስ ላይክ ከአንድ ሲንግል ሴል የተለያዩ ኦርጋኒዝሞች ወይም ደግሞ ቶሎ ፕሮሰስ ተደርገው የሚደርሱ ማለትም አሁን ይሄ ኦልሬዲ በዲፍረንት ካንትሪስ ወይም ደግሞ ኢን ዘ ዴቨሎፕድ ካንትሪስ የተጀመረ ነው። ከሲንግል ሴል ቶሎ ብለው ተሰርተው አልቀው የሚወጡ ኦርጋኒዝሞች አሉ ማለት ነው። ሶ ፕሮቲንስ ፍሮም ዌስት ማቴሪያል ስፓይሮና ማይክሮ ፕሮቲንስ ከነዚህ ወስደን ወደ እነዚህኞቹ እንትን ማለት እንችላለን። አንድ እሱ ነው። ሁለተኛ ቫይታሚንስ ላይክ ፍሮም ማይክሮብስ እነዚህ ከማይክሮብሶች ማግኘት እንችላለን። ከማይክሮብሶች ደግሞ ሌላ ምን ማግኘት እንችላለን? መድኃኒቶችንም ማግኘት እንችላለን። ሌላ አሁን ለምሳሌ እርጎ የምትወዱ ሰዎች ካላችሁ እርጎ የምን ፕሮዳክት ነው? ኢትስ አ ፕሮዳክት ኦፍ ማይክሮ ኦርጋኒዝምስ። ሚልክ ተቀምጦ ውስጡ ያሉት ማይክሮ ኦርጋኒዝሞች ፈርመንት ሲያደርግ ነው ዮገርት የሚፈጠረው። ኤንድ ኦልሶ ዲስ ምን ያደርግልናል ማለት ነው? የተለያዩ ፉድ ፕሮዳክቶችን እንዲመጡ ያደርጋል። ሌላ በተር፣ ሚልክ፣ ሳወር ክሪምም በዲፍረንት ባክቴሪያዎች የሚመረቱ ናቸው ማለት ነው። ሚትስም ፈርመንት ይደረጋሉ። ለምሳሌ ለሳንድዊችነት የምንጠቀምባቸው ሰላሚ የሚባል ሶሴጅ ወይም ደግሞ ሃም፣ እነዚህ አይነት ሚቶች ፈርመንት ይደረጋሉ በባክቴሪያ የራሳቸው ጣዕም እንዲኖራቸው ማለት ነው። አልኮል በዋናነት አልኮል ቤቨሬጆች የሚሰሩት ኢትስ ቢኮዝ ኦፍ ባዮቴክኖሎጂ ወይም ማልቲንግ ፕሮሰስ አለ። አት ዘ ሴም ታይም ደግሞ ምን አለን ማለት ነው? ማይክሮ ኦርጋኒዝሞች አሉ ይሄንን አልኮል ፈርመንት እንዲያደርግ የሚረዱት። ሌላ ብሬድ ነው። ብሬድ እንደምናውቀው እርሾ ያስፈልገዋል አይደለ? ዳቦ ለመሆን። ስለዚህ ዳቦ ኢትስ ዋን ኦፍ ዘ አፕሊኬሽንስ ኦፍ ባዮቴክኖሎጂ። ሶ ዘ አዘር ፓርት ኢን creating conscious citizens እና for sustainable development is genetic engineering ነው።
ጄኔቲክ ኢንጂነሪንግ ላይ ቅድም ያለው ምን ተባብለናል? ጄኔቲካሊ ሞዲፋይድ ኦርጋኒዝምስ እና ትራንስጄኒክ ኦርጋኒዝምስን መጠቀም። ከነዛ ውስጥ አኒማልስ እና ፕላንትስን ኢምፕሩቭድ የሆነ ቅድም እንዳልኩት ሞር ሚልክ የምታመርት ላም ካለች የእሷን ጂን እና ሌላ ደግሞ ሞር አሪፍ ትሬት ያላትን ላም በማዳቀል ዊ ካን ጌት አ ቤተርሊ ጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም። ፕላንትም ላይ ልክ እንደዛ የምንፈልጋቸውን አይነት ክሮፖች ለማምረት ዊ ካን ዩዝ ጄኔቲካል ኢንጂነሪንግ ማለት ነው። ሌላ ሄልዝ እና ሜዲሲን ላይ ሄልዝ ኤንድ ሜዲሲን ላይ ያው ድረግስ ማምረት ላይ ባዮሎጂ ተደጋግሞ ተጠቅሷል። ዋን ኦፍ ደ ሞስት ሪቮሉሽናይዚንግ ከአንቲባዮቲክስ ውጭ ደግሞ ኢንሱሊን ናቸው። ይሄኛው ግሮዝ ሆርሞንስ ኦር ቪያ ትራንስጄኒክ ባክቴሪያ እንዴት ነው የሚመረቱት? አንድ ባክቴሪያ ወይም ማይክሮ ኦርጋኒዝም እንደምናውቀው በሰዓታት ውስጥ በጣም ወደ ብዙ ራሱን ሪፕሮዲስ ማድረግ ይችላል። ስለዚህ አንዴ አንዱን ባክቴሪያ ወስደን ጄኔቲካሊ ሞዲፋይ ካደረግነው በኋላ ወይም ኢንሱሊን እንዲያመርት ካደረግነው በኋላ ራሱን መልቲፕላይ ባደረገ ቁጥር ብዙ ኢንሱሊን በማግኘት ዊ ካን ዩዝ ኢት ማለት ነው። አንቲባዮቲክስ ቅድም እንዳየነው ነው። ሌላ ቫክሲንስ ነው። የተለያዩ ክትባቶች ብዙ ዴድሊ የሆኑ ዲዚዞችን ኢራዲኬት አድርገውልናል ማለት ነው። ባዮሴንሰርስ የሚባሉ ለምሳሌ አሁን ሆስፒታል ስትሄዱ ምርመራ ይደረጋል ሲባል የተለያዩ ማሽኖችን ይጠቀማሉ። ለምሳሌ የደም ግፊት ሊሆን ይችላል፣ ስኳር፣ የተለያዩ በሽታዎችን የምንለካባቸው ማቴሪያሎች አሉ። በቀላሉ እዚህ ጋር ብቻ በማስቀመጥ ሴንስ በማድረግ የሚሰሩ ባዮሴንሰር በሚባሉት ግሉኮስ ሊሆን ይችላል፣ ቶክሲን፣ ፖሊታንስ እነዚህን ዲቴክት ማድረግ የሚችሉ እቃዎች ናቸው ማለት ነው። ሌላ ፎረንሲክ ባዮሎጂ የምንለው ነው። ፎረንሲክ ባዮሎጂ ማለት ዲኤንኤያችን እንዴት የተለያየ እንደሆነ የእያንዳንዱ ሰው ዲኤንኤ እንዴት የተለያየ እንደሆነ ፓተርኒቲ ቴስቲንግ ፎር ክራይም ክሪሚኖሎጂ መጠቀም የምንችለው ፊልድ ነው ፎረንሲክስ የምንለው ዲኤንኤን ማጥናት ማለት ነው። The other one is biomining እና environmental uses ነው። ባዮማይኒንግ ማለት it's extraction of important የሆኑ ሚነራሎች using ኦርጋኒዝምስ ማይክሮ ኦርጋኒዝምስን በመጠቀም ሜታሎችን ከመሬት ውስጥ ኤክስትራክት ማድረግ መቻል ነው። ለምሳሌ ይሄን ከሚያደርጉልን ፌሮክሲዳንስ የሚባሉ ባክቴሪያዎች አሉ። እነሱ ሜታሎችን ማይን ለማድረግ እንጠቀምባቸዋለን። ሌላ ሶሊድ ዌስት ነው። ከዛ ኮምፖስቲንግ መጠቀም እንችላለን። ኮምፖስቲንግ ማለት ያው እናየዋለን። ኮምፖስቲንግ ላይ it is the process by which ዲኬድ የሆነ እኛ የምንፈልገውን አይነት ፈርቲላይዘር ከኦርጋኒዝሞች የምንፈጥርበት ሂውመስ የሚባለውን የምንፈጥርበት ፕሮሰስ ነው ኮምፖስቲንግ የምንለው። ሌላ ዌስት ዋተር ማኔጅመንት ነው። ወይም ደግሞ አንድ የማይፈለግ ውሃ እንዴት ነው ማኔጅ የምናደርገው? የመጀመሪያው ላይ ሪሙቭ በማድረግ ፊዚካሊ ሪሙቭ በማድረግ እንጠቀምበታለን። ሌላኛው ደግሞ ኦክሲዴት በማድረግ ሰከንደሪ ኦክሲዴት በማድረግ we can use this water ዌስት ዋተር ላይ ሪሳይክል ልናደርገው እንችላለን። የመጨረሻው ላይ ዲስኢንፌክሽን ነው። ያ ዋተር ሴፍ ነው የምንለው ውስጡ ሃርምፉል ማይክሮ ኦርጋኒዝምስ ከሌሉ ነው። ስለዚህ እነዚህን ሃርምፉል ማይክሮ ኦርጋኒዝምስ ዲስኢንፌክት በማድረግ we can use the water ማለት ነው። and one of the most important ones is bioremediation ነው። ባዮሬሚዲሽን ላይ ምንድነው የምናደርገው? ማይክሮብስን በመጠቀም አላስፈላጊ የሆኑ ወይም ደግሞ ሃርምፉል የሆኑ ፖሊዩታንቶችን ሪሙቭ ማድረግ መቻል ነው። ባዮሬሚዲሽን ማለት ማይክሮብስን ተጠቅመን ፖሊዩታንትስ ወይም ቶክሲክ የሆኑ ኬሚካሎችን ሪሙቭ ማድረግ ከቻለን ኢትስ ኖን አስ ባዮሬሚዲሽን። ለምሳሌ ሪሙቭ ከሚደረጉት ኬሚካሎች ውስጥ በዋናነት ማን አለ? ሜርኩሪ አለ። ሌላው ባዮፊውል ነው። ባዮፊውል ማለት ከሊቪንግ ቲንግስ የምናገኘው ኢነርጂ ሶርስ ነው። and ኢታኖል ለምሳሌ from crop resides using engineered microbes ይሄኛው እንደ ባዮፊል መጠቀም እንችላለን። ማለትም አልኮል ከክሮፕስ ውስጥ የምናገኘው እንደ ፊውል መጠቀም እንችላለን። የሌላኛው ባዮጋዝ ነው። ባዮጋዝ ደግሞ ይሄ ናቹራል ጋዝ የምንለው ግሬት ሶርስ ኦፍ ኢነርጂ ሆነ በናቹራል ወይ ማግኘት የምንችለው ሚቴን። ይሄ የሚሰራው በባክቴሪያዎች ነው እና ደግሞ በጣም ብዙ የሆኑ አድቫንቴጆች ያሉት ናቹራል ጋዝ ነው ማለት ነው። ሶ አድቫንቴጆቹን ስናይ የባዮጋዝን አንደኛ ከባዮጋዝ ፎር ኩኪንግ እና ፎር ላይትኒንግ ምን መጠቀም እንችላለን? አስ ፊውል መጠቀም እንችላለን። ፕሮዲዩስስ ስለሪ ዳት ሰርቭስ አስ ኦርጋኒክ ማኒውር ወይም ደግሞ ልክ እንደ ፈርቲላይዘር እንደ ኦርጋኒክ ሶርስ መጠቀም እንችላለን ማለት ነው።
ሌላ ቺፐር ዛን ሊኩዊፋይድ ፔትሮሊየም ጋዝ ምን ተባብለናል? ናቹራል ጋዝ ነው። ናቹራሊ የምናገኘው ሪኒው አድርገን መስራት የምንችለው ታይፕ ኦፍ ፊውል ነው። እንደምናውቀው ደግሞ የተለያዩ ነዳጆች ወይም ፔትሮሊየሞች ምንድናቸው? ነን ሪኒዌብል እና ውድ ናቸው። ከነሱ በተቃራኒ ባዮጋዝ ግን ቺፐር ስለሆነ ኢትስ ጉድ ማለት ነው። ሶ ኮምፖስቲንግን አንደርስታንድ እንድታደርጉት ቅድም ምን ተባብለናል? ኮምፖስቲንግ ኢዝ ዋን ኦፍ ዲ ዌይስ አፕላይ የምናደርግበት። ሶ ኮምፖስቲንግ በዋናነት ኤሮቢክ የሆኑ ማይክሮቢያል ፕሮሰስ ኦፍ ኮንቨርቲንግ ዌስት ፕሮዳክቱን ወደ ፈርቲላይዘር መቀየር ነው። አሁን ለምሳሌ ግቢያችሁ ውስጥ የሆነ ነገር መትከል ብትጀምሩ፣ ለምሳሌ የሆነች ትንሽ አፈር ያላት መሬት ብትኖራችሁና ያ መሬት ሞር ፈርቲሊቲው እንዲጨምር ከፈለጋችሁ የተለያዩ የቲማቲም የሽንኩርት ልጣጮችን በመጠቀም እነሱ ሲበሰብሱ በሚፈጥሩት ሂውመስ በሚባል ማቴሪያል ወይም ደግሞ ስትራክቸር ምክንያት ሞር ፈርቲላይዝድ ይሆናል። ዳትስ ኮምፖስቲንግ። ዲኮምፖዝ እንዲያደርግ በመፍቀድ አንድ ነገር ዲኮምፖዝ እንዲያደርግና ፈርቲላይዝ እንዲያደርግ በመፍቀድ የምንፈጥረው ነው ማለት ነው። ስለዚህ ዲኮምፖዘብል የሆነ ነው። ነገር ግን መበስበስ የማይችል ነገር ፎር ኮምፖስቲንግ መጠቀም አንችልም። ለምሳሌ ፌስታል ኦር እነዚህ ምንድነው ስትሮ፣ እነዚህ አይነት ነገሮችን መጠቀም አንችልም። በዋናነት የምንጠቀመው ደግሞ ፎር ሶይል ኢምፕሩቭመንት ወይም ፎር ፈርቲሊቲ ነው ማለት ነው። ይሄንን ለማድረግ ምን ያስፈልገናል? ኦክሲጅን ሰፕላይ ነው። ቅድም እንዳለው ኤሮቢክ ነው። ኤሮቢክ ማለት ኦክሲጅን ያለበት ቦታ ማለት ነው። ኤን ኮንትሮልድ ሞይስቸር እና ፓርቲክል ሳይዝ ሪዳክሽን ነው። ማለትም በጣም ሞቃት እንትን ሊኖር አይገባም። ይሄ አየር ውሃ አዘል የሆነ አየር ሊኖር አይገባም። ሳይዙም ደግሞ ትንሽ ነው መሆን ያለበት እንጂ ብዙ መሆን የለበትም። ሌላ ዊንድሮስ፣ ኤሬትድ ፓይልስ በደንብ ይሄንን ወደ ውስጥ ወደ አፈር ውስጥ የሚከቱልን ማቴሪያሎች ደግሞ ያስፈልጉናል ማለት ነው። ስለዚህ ኮምፖስት ፕላስ ሪዲዩስድ ዌስት ማቴሪያል ይፈጥሩልናል በመጨረሻም ማለት ነው። ኦኬ፣ በዚህ ሌሰን ክሪኤቲንግ ኮንሽስ ሲቲዘንስ ኤንድ ኢንሹሪንግ ሰስተይነብል ዴቨሎፕመንት በሚለው ስር የተለያዩ ይሄንን ዴቨሎፕመንት ሰስቴን ለማድረግ ባዮቴክኖሎጂ ሊሆን ይችላል፣ ሜዲካል አፕሊኬሽን፣ ኮምፖስቲንግ፣ ባዮጋዝ እነዚህን አይተናል። So this is the end of our lesson. Our last lesson is going to be about application of biology. Till then, bye.